ሰላም ቤተሰብ እንደምን አላችሁ? የዳጊቲ ተከታታይ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ደግሞ አገራችንን ሰላም ያድርግልን። ዛሬ አንድ ነገር ይዤላችሁ መጥቻለሁ። ይህ አንድ ነገር ደግሞ ምንድነው ካላችሁኝ ትዕዛዝ ነው። ትዕዛዝ ከአንድ እህቴ የታዘዝኩት ትዕዛዝ። ይህንን ትዕዛዜን በሚገባ ተወጥቼ አደራዬን አድርሻለሁ ማለት ነው። ይህንን አደራዬን ደግሞ አንድም ለሷ ምስጋና ሁለትም ደግሞ ለቤተሰቦቼ መማሪያ ይሆን ዘንድ ብዬ እዚህ ጋር አቅርቤዋለሁ ማለት ነው። እናንተም ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ፣ ኮሜንት እና ሰብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት ጋብዛችኋለሁ። ይኸው አባቶቻችን መታዘዝ ከመስዋዕትነት ይበልጣል ይላሉ። ይህ ደግሞ ከምንም በላይ አንድ ሰው አምኖትና እሱን ተመክቶት ቢያዘዘው ትዕዛዙን ከሚፈለገውና ከተባለበት ቦታ ማድረስ የአንድ ሰው የመልካምነት መገለጫው ነውና በዚህ አስቸጋሪ ጊዜ አንድም አምኖ የሚያዝዝ ሰው መገኘቱ፣ ሁለትም እኔም ለራሴ ታማኝ አድርገው የቆጠሩኝ ሰዎች ይህንን እንዳደርግ ስላዘዙኝ በደስታ መልእክቴን አድርሻለሁ። እዚህ ጋር አንድ መያዝ ያለበት ነገር ምንድነው? የላኪውን ስም ማሳወቅ ወይም መግለጽ አልፈለኩም። ምክንያቱም እሱም ስሙ እንዲገለጽ ወይም ስሟ እንዲገለጽ ስላልፈለገች ማለት ነው። ይህንን በስውር ነው ማድረግ የፈለገችው። እኔ ደግሞ አንዱ ጋር የተላኩትን በደረሰኝ፣ አንዱ ጋር ደግሞ በቪዲዮ ሁላችንም ለነገ ስንቅ የሚሆነን ነገር ሐሳባችን እንዲሳካልን ለምትፈልጉት ለደካሞች እንዲሁም ደግሞ ለተለያየ ነገር ማገዝ የምትፈልጉ ሁላችሁም ባዮ ላይ ባለው ስልክ ማውራት ትችላላችሁ ማለት ነው። ያለው ትላለች የላከችውንም የተላከውንም እመቤታችን እናትነቷ ተጠብቅና ከደላችሁ እግዚአብሔርን አመስግኑ። እዛሽ ክፍት ከሆነችው ዘወድና ደረሰኝ ብትልህን እንትን ብትላት የትኛው ደረሰኝ? እዚህ ሰዎች የቆሙበት ጋር እሺ። ከውጭ እንትማኛ ላቃት ለስላሴ ያስገባልኝ ብላ 4000 ብር የላከች። እሺ የምታዋቸው ታማኝ እንግዲህ በእውነት ወንድማችን ከውጭ ሀገር ነው ያለች እህታችንና 4000 ብር ነው ለስላሴ ያስገባልኝ ማለት አለች። ይሄው 4000 ብር ለስላሴ ያስገብቻለሁ ይላል። እግዚአብሔር አምላክ ባለችበት ይጠብቅልን። ስላሴን አመስግኑ። እንደሚታወቀው እንግዲህ የቤተ ክርስቲያን ብዙ ነገር ያስፈልገዋል። ካቴድራሉ ማለት ነው ስላሴ ይሰጣል። ነገር ግን መልሳችሁ ደግሞ ስጡኝ ይላልና አካውንት